በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እዚህ እንኳን ሁኜ ያስተቀባል መሰለኝ ይሄ ቤት። ሌላ ድምፅ ላመጣ ነው። ተነሽ መካነ ሰላም። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ በዓለም ዳርቻ ላይ ሁላችሁንም እንግዲህ ብያለሁ ወገኖችዬ። ዛሬ በአንደኛ ደረጃ የመጣሁበት እንዴ ልጁ አፍ አውጥቶ በሚዲያ ላይ ማግባት ፈልጋለሁ ብሎ ጠየቃት። እንግዲህ ልጅቱ ሶሻል ሚዲያ ላይ ኦኬ ብላ መቀበል አትፈልግም። አህሙ ደግሞ በውስጥ ለውስጥ አቅርበህ ተጋቡ ወለዱ። በቃ ጎበስ ዛሬ ሰርተህላታል። በቃ አንቺ ደግሞ ምክር ስሚ እየገባሽ ፎቶሽ በያለበት። እኔ መቼም ወላሂ የእነሱን ደስታ ነው የምመኝላቸው። በቃ ያኔ ሰው በክፋት እንዳሰባችሁ ሰው እሷና እሱ እንዲገናኙ ያልፈለገ እንደ ማሽላ ርር በል። ማሽላ ያረረ ትስቃለች ይባላል አይደለም? ርር ይበሉ። ኖ ሻይ እየጠጣሁ ነው። ሻይ አይደለም መስካፌ ነው። መቼም እናንተ የሆድሽን ነገር አማና ተብለሻል ነው የምትለኝ። አዎ እኔ አማና እናቴ የኔ እናት አማና ብላኛለች። በልቼ መፈክነ እኮ በሆን ለስለስ ብሎ ሆዴ እንደዚህ ጠገብ ያልኩ በሆን ምንም ችግር የለም ነበር። አንድ ጨምዳዳ ነው ይሆናል። ታዲያ ምን ያደርጋል? እና ይሄን ይመስላል ወገኖችዬ። ዛሬ አህሙን እንግዲህ ፈኪሾ ያው ግልጥ አድርገው ነግሯታል። እሷም ደግሞ ያው ሰው ፊት መናገር አልፈለገችም። ያው እንግዲህ አጥሲ እያነጠስኩ ስለሆነ ነው ማለሽ። ይቅርታ ጉፋን ይዘህ ነው ወገኖችዬ። ወይ ጉፋን ነገር ታውቆታላችሁ እንግዲህ። መካነ ሰላም እንደሆነ ለመናገር ሀቁን ይዛ እንቅጩን ፍርጥ አድርጋ ተናግራ እብስ ብሎ መሸበት አድራለሁ። ወላሂ እንደዛ ነኝ እኔ አልዋሻችሁ። ለምን ቀይ ባህር አይሆንም? ለምን ጀሃነብ አይሆንም? ሀቅ ተተናገሩ። ሀቅ ነው። ተቀበዩ፣ ተጋቡ፣ ወለዱ፣ ክበዱ። ደግሞ እንደህሙ ያለ ወንድ የትም አታገኙም። ለምንድን ነው ወላሂ العظيم አለ ይሄኔ እናት አሳዘነኝ። ግን በመጨረሻ ወንድ ልጅ እንደ ሴት ልጅ ትልመጠመጣት። ያው ግን ጀግና ጎበዝ ዝላይ ጀግና ብያታለሁ። ለምንድን ነው ጀግንነቷን ደስ ያለኝ? አንድ ወንድ ልጅ ሀቅ ድረስ ማወቅ አለባት፣ ስለሱ ያላትን ፍቅር ማለት ነው። ከአንድ ሴት ሌላው ላይ ለአዚም አሰኘችው። ይችን የማልካትን ሶሻል ሚዲያ ይዞልሃል አህሙ። ከአንድ ሴት ሌላው ወይ ንክች ወይ ፍንክች ያልክ ይችን የተናገርካትን እንዲያትረሳት ምራቅህን ተመልሰህ እንዳትጣት ማለት ነው። ገባህ? አንስተህ ቆሻሻ ምራቅህን እንዳትጣት። ወንዶች ስትባሉ ትታገኙ ጠገብ ትትሉ ፎቅ ያሰኛችኋል። እንደዚህ እንዳገርህ ልጅ ሰይድ እንደሚሉት ማለት ነው። ገባህ? አሁን እሱ ተዚህ ተመስኪን ልጅ ጋራ 2 ልጅ አሳቅፎ ሂዶ ሀገሩ ላይ የሀገሩን ሴት በማግባቱ ወንድ ጀግና። አይ እንኳን እንደው ምን አባቱንስ እሽት ነው ያደረገችው። ወንድ እንዳታሳዩ። አሁንም እዚህ ላይ ደቅ አርጋለች። ደግሞ እነሱን ሰይድንና ሱመያን አይተህ እሷን እንደዛ አረጋለሁ ብትል የማንዘር በፌጦ ትባላለህ። ሀገሩ መራራ ነው። አንዴ ነው ሀገሩ አማራ ነው፣ መራራ ነው። ስለዚህ አውቀህ ግባበት ማለት ነው። ይሄን ይመስላል ዛሬ የመጣሁበት ቪዲዮ። ማሻአላህ ተባረከላህ። ለጥያቄ አቀራረብ ሁሉ ነገር በትክክለኛ በቃ ሀላስ ሶሻል ሚዲያ ላይ አውርታችኋል። አባት እናቷን በስነ ስርዓት ጠይቀህ እንግዲህ እነሱ አገር ላይ ያው ትልቅ ጦርነቱ ዋናው ያለው ማዶና ማዶ ስለሆነ ኃይለኛ ነው ጦርነቱ ይባላል። አላቅም
አላቅም፣ አስገድሎ አያቅም። እኔ ስደተኛ ነኝ። እኔ ወንድም የመዳም ቅመም ነኝ። እንግዲህ ሂደህ ብላህ ጉር ስመህ ጉልበት ስመህ እንደ ሀገራቸው ድር ፈኪሾን አግባ ማለት ነው። ደግሰህ እንደ ለመዳችሁት እንግዲህ የመዳም ቅመሞች ደግሞ ዱባይ ነው በሉና እነሱን ዱባይ ያዳድሯቸው ማለት ነው። ዱባይ የመዳም ቅመሞች አይደለ? አይታባቸው የመዳም ቅመሞች። የመዳም ቅመም ለእናላባትሽ ለቡና መጠጫ ላኪው ሽማዬ የመዳም ቅመም። እኔ መቼም ወላሂ ለአዚም ሀቅ ነው የምናገረው። አንድ የሰው ልጅ ሙሉ አካል ጤና ሆኖ ለሱ እሷና እሱ ይፋቀሩ እከልዬ አሎ ይሄን ያህል ሺህ ብር ነው ሀላስ ለሱ ይሄን ግዥለት ለሱ ይሄን ግዥና ማች አርገሽ ስጭልኝ አጥሲ አሎ የኔ እናትዬ ቡና ጠጭበት አሎ የኔ እናትዬ ይሄንን አርጊበት አሎ የኔ አባት ለዚህ አርገው ብለው ያህሌለኩም የተረፈ ያለፈ ታባት ተናቴ ሰጥቼ እነሱን የራሴን ህይወት አስተካክዬ ትርፍ ብር ካለኝ መስጊድ ይገነባለሁ። ተተረፈ ያለፈ ለተጎዱ አባት እናት ለሌላቸው ለምስኪኖች ሰጥቼ አኺራዬን እገበይበታለሁኝ እንጂ እኔ እንደነው ዘለው ፈርጠው የሚሰሩ ሰዎች እኔ የመዳም ቅመም ለነሱ ይሄን ያህል ወላሂ ላዚም ምን ያልሰጥም። እኔ ሀቅ ነው የምነግራችሁ። ወላሂ አሰኝሙት አልሰጥም በህይወቴ። እኔ ለከሌ እንኩ ሃሎ ስጦታ ግዙለት ስጦታ ለከሌ ገዝታችሁ ስጦ አልችልም። በቃ ለተጎዳ ሰው ማገዝ ያለ ነው። አለፈ አለቀ አከተም። ሌላ አሸሸው ምንድነው አትበሉ። ሰርተሽ ለሀገርሽ ተለወጪ። በሶሻል ሚዲያ ላይ ይቺ ማን የሚሏት ናት ዱባይ ዛሬ ነው ጉዱን የሰማሁት። ዛሬ እና ትናንትና ማታ ዝም ብዬ ቲክቶክ ሳበሳበት አድርግ ተጋቡ እጥሲ እኔ ሶሻል ሚዲያ ላይ ብሎ አይቶኝ ወንድ ልጅ ሊያገባኝ እኮ ነው። ወላሂ አልፈልገውም። የታባቱ በ30 ሜካፕ በ30 በግድግዳ ቀለም አንድ በ30 ቦያ ተላልጠሽ ሊያገባ የለን ወይ ነከቻ ሲልሽ አልነካውም። በፊልተር ዘልቄ በፊልተር ጩጬ መስዬ መዝለቅ እችላለሁ ማሚዬ። እኔ ግን ምርኩዝ እየሄድኩ ነው። ምርኩዝ አብዬ እናንዬ እያልኩ እየሄድኩ ነው እየሰራሁ ቤተሰቦችን የምረዳው ገባሽ? ስለዚህ እህቶቼ ወንድሞቼ ገባሽ? ሰርተሽ ለዛ ጊዜ ለከል ያበሉ እንዲያርጉለት ያልከው ገንዘቤ ምን ነው ይዤው ኑሮ የዛን ጊዜ እንደዚህ ያረኩ ገንዘቤ ምን ነው ይዤው ኑሮ እንዳትይ። እኔ የራሴን የእናቴን ልጆች ላመላለስኩበት ብር ለድማለሁኝ። እንደ ዛሬው ተስፋ ቆርጬ ጢጣ ቆርጬ ብናገራቸው አይመላለሷትም ነበር። ልንገርሽ መልሼ ስደት ዓለም ላይ ተጎልቼ ጊዜን እየመሸሁ አልሄድም ነበረ። ጊዜን እያቃጠልኩት አልሄድም ነበር። እንደ ሻማ ማለት ነው። አገሬ ገብቼ እንደ ማንኛውም ህይወት መርቼ እኖራለሁ። ግንሳ አቃጠየዋለሁ። በጊዜው ገንዘቤን አቃጠየዋለሁ። እና ስለዚህ እቶቼ በስደት ዓለም ላይ ያላችሁ እህት ወንድሞቼ፣ ወንዲስ ማለሽ ታያቸው ያንቺን ገንዘብ ይብላ እንጂ እሱ አይበላም፣ ብልጥ ነው። ወንድሞቼ እህቶቼ ተው። በስደት ዓለም ላይ ሆናችሁ ወንዶቹም የሴት ብር እያታለላችሁ የምትበሉ ሴቶቹም አሎ ያገልቤ ያሩሄ በፊልተር እየወጣ በተለይ ቲክቶክ ላይ አለሁልሽ ልሞትልሽ ልቃጠልልሽ ትልሽ ድብን እያልሽ ገንዘብሽን አትበይ። ተይ ሰርተሽ አልፎልሽ ለእናት ለአባትሽ በሰላም በጤና በሀያት እንድትገቢ ያላህ ያርግሽ እላለሁ እህቶችዬ። እኔ በራሴ በአንድ በቴ የምናገረውን ነው የምናገረው። ለሁላችንም ጊዜያችንን ባናቃጥለው ነው የምለው። ያ ሰው የገዛ ህይወቱን ቢመሽ አለይና ገባሽ? ቢመሽ አለይና
የመዳም ቅመም እባክህ ትረዳኛለሽ። ቆይ ይሄን ብዬ ላውራ። ከዛ የመዳም ቅመም እንደዚህ አድርጋ ትልክልኛለች ይልሻል። እያንዳንድሽ አያችሁ የማንዘር በፌጦ ብለዋል። ስለዚህ በራሳችሁ የመዳም ቅመሞች በተለይ ዱባዎች በተለይ ዱባዎች እንቀላለ ሸክልኩም ወላሂ እንደው ምን ይሄ ዱባይ መንግስት ልቅም አድርጎ ሀገርሽ ከቶ ዘው ቢያሳክክሽ ባህር ለባህር ሆቴል ለሆቴል እየዘለልሽ እኛ ምስኪኖቹን የአረባት ሀገር ጥርዛ ታሰኙን ባካችሁ። ወላሂ እኔ ተዝቀደም እኔ ተናግሬያለሁኝ። እዚህ ሶሻል ሚዲያ ላይ የሆነ ሰው በሴት ይሳደብ ሰምቼ ነበረ። አላህ ያንሳህ ብየው አገሩ ገብቶ ይኸው እዛው እስተነ ጆሮው እያካካ ይቀመጣል። ስለዚህ ወላሂ ለአዚም አላህ ያንሳችሁ፣ ሌላ አይደለም። ምን የምለው እኛ ሰርተን ጥረን ግረን የምናድር ሰዎች አታሰድቡን እባካችሁ። የነፍስ አሁንም ቅድምም የነፍስ ለው ሰማህቱ በቃ ፈኪ ደግሞ አህሙን ተቀብለሽ ኦኬ ብለሽ አግቢ። አትነፋረጭ። አንተ ደግሞ ውስጥ ለውስጥ እዛው አግባት እንጂ በሶሻል ሚዲያ ላይ አግብቻታለሁ ብለህ አትውጣ። ነገ ጧት እንዲህ ያለች ናት እያሉ ያሰማምሩልህ። አልገባ? እሷ ደግሞ 7 ዓመት ጠብቀኝ አለችህ ወይ 7 ወር ይሆናል እንግዲህ ፍቅራችሁን ስታበስሉ ጠብቅ። ቀስ በል አንከ አጥብቀህ ይዘህ እንትን በል አሳመነህ አግባ። ሶሻል ሚዲያ ላይ ወጥተህ ከሰሳት አታንጣ። ይሄው በሶሻል ሚዲያ እሷ ተቀብለሃለች። አንተም ደግሞ መርሃባ ብለህ ውስጥ ለውስጥ ሰርግህን አብስል እዛው። ግን ይሄ ሶሻል ሚዲያ ላይ ይውልይ ለእንዲነከሌ ሆ ብትል አጨብጨባት ተቀራለህ። እሷ ታንድ ሁለት 3 ጊዜ ላይፏን ያየሽ ስለሆነች ምንም አይመስላትም። አንተ ግን እንዳታጨበጨብ። ተደገሰ አልተደገሰ ምንም አይመስላትም። ህይወቷን በስነ ስርዓት ብቻ ያለችውን ነገር አሟልተህ እንድትይዛት ደረጃህን ይዘህ እንድትይዛት ነው የምፈልገው። አንድ ቤት እንዳልከው መሰረቱ ቤት ያስፈልገዋል። መጀመሪያ የራሱ ልጆቹ እንደፈለጉ እንዲወጡ እንዲገቡበት። 3ኛ ቤት ካለው ሚስት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።